ሻኪራ 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 አንቺ በቃ ሰው አይናፍቅሽማ። ውይ ዳይመንድ ጠፋሁባ። አንተም እኮ በዛው ጠፋ። እኔማ ፈልገሽኝ ከቻ ሰዓት ያለሽ ብዬ ነበር። አንቺ ግን ጭራሽ ረስተሽኛል። ለማንኛውም የሚመችሽ ዳይመንድ ዳይመንድ። አይ የኔ እናት ለፌቤልሽ እኮ ነው ከዳይመንድ ጋር ጨዋታ። ከረጢት ውስጥ ውሃ እንደመያዝ ነው። ፍቅር ጠራሽኝ? አልጠራሁሽም። እሺ ከፈለግሽኝ ግን አለው ውሃ አምጪልኝ። እሺ አዋሽ ታዲያ በያ ነገርኛ ሩታይ እንዴት ልግለጽላትሽ? ታልሆነ ደብዳቤ ልጻፍላት እንዴ? ደብዳቤ ታዲያ ምን ላድርግ ሩታይ? ይኸውልሽ ገጠር እያለሁ ከብት ሳግድ የፍቅር መድብል የሚል የሬዲዮ ፕሮግራም ነበር። ከሰማይ ያሉ ከዋክብቶች ቢገጣጠሙ ፍቅርሽን እና አሁን እንዴት ነሽ? ልውጣለሁ? አዎ አሁን በጣም ደህና ነኝ። አልመስልም? አዎ ልይ፣ ግን እውነቱን ልንገርሽ በጣም ፈርቻለሁ። ለምንድን ነው የፈራው? አላውቅም። አለማወቄ በጣም ያስጨንቀኛል። ለምን አላወኩም የሚለው ነገር ግራ ይገባኛል። እሱም አይኔም ጥያቄ ነው። ግን ደግሞ ፈጣሪ ያውቃል። እሱ ነው የሚሆኑን የሚያውቅ። ልክ ነሽ ለሊ። ግን አንድ ነገር ልንገርሽ የኔ ቆንጆ። ደግሞ አሁን ቆንጆ እንኩኝ? አይ ቤኪ፣ እሺ ምንድን ነው ነገር? ምንም ነገር ቢፈጠር መቼም አልተውሽም። ሁሌም ከጎንሽ ነኝ። እሺ ናሳቢ፣ የኔ ተንከባካቢ። የእውነት ቤኪ በጣም ነው የማመሰግነው። አጠገቤ ስላለግ ነው እነኛን ነገሮች የማይታለፉ የሚመስሉ ነገሮችን አልፌ የደረስኩት። በጣም አመሰግናለሁ። የአንቺም ጊዜ ሩቅ አይደለም ለልዬ። በደንብ ትክሽኛለሽ። ጥሩ ነገር ልነግራት ነበረ። የዴቭና ስልክ አታነሳ። እኔ የምልሽ ሮማን፣ ፍቅር የት ገባች? ድምጿ ጠፋ። የት ናት ያለችው? መኝታ ቤት ነች እትዬ። እሱ አይጨነቁ። እሺ አልጨነቅም። በጣም አስቸጋሪ ልጅ ሆናለች። ሮሚ፣ አቤት። ነስቲ ቪዲዮ ልስራ። ሩታ ስራ እየሰራች አይደል? እንዳይታይሽም። ማሚ ደግሞ ምን አለበት አንድ ጊዜ ቪዲዮ ብትሰራኝ። ሩታ ቤዛን ለምንድን ነው እንደዚህ እያደረገች ያለችው? ሩታ እንኳን እንዳደረግሽ አሹ ለሮማን ፍቅሩን ለመግለጽ ሙዚቃውን ቢዘፍንም ግን ሮማን አሁን ላይ ምንም ልታውቅ አልቻለችም። አበበን እንግዲህ አበበን ተዛች ምድር ለማጥፋት እያሴሩ ያሉ ሴራቸው ሊሆንላቸው አልቻለም። ሮማን አደይ ስላፈነደላት እንትኑን ሮማን ደስ ብሏታል። አሹ ምን እንዴት ብላ ፍቅሯን እንደምትገልጽ ቢቸግራትም የአደይና የዴቭ ፍቅር ይፋ መሆኑ በጣም አስደስቷቸዋል። የእኛስ መቼ ይሆን እንደዚህ ይፋ የሚሆነው ሲል ምን አልክ አሹ ስትለው ግራ ገብቶታል። ቤዛ ዛሬ ደግሞ ምን ፈልጋ ነው ከኢሊ ቤት የመጣችው? ባቡሬ የኢሊ መከታ እንደሆነ አልገባትም። ቅምጥልንስ ለምን አግቷት? ቤዛና ልጁ ግን ከማገት ውጭ ሌላ ነገር አያውቁም እንዴ? ቤዛ ከብር ውጭ ሌላ ሙኳ ላይ ምንም የሚስብ ነገር የለም። ውድና የተከበራችሁ ቤተሰብ ሰላም 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 ብለናል። ሰላማችሁ በዚህ ተተረፍረፍ ይበልልን፣ አገራችንን ሰላማን ይመልስልን እያለን እንግዲህ አደይ ተከች ብለናል። ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሁን። ቤዛ ከዚህ ነገራቶቿ ካልወጣች እንደማይለቃት ይዝትባታል ባቡሬ። ቤዛ ዛሬም ወደፊትም ቢሆን ከነገር ወደ ኋላ ለማትል ነገሩን ሁሉንም ውስብስብ እያደረገችው ትገኛለች። ዳይመንድ አጎንብሶ እንግዲህ መሬት እንደ ቁፋሮ ጀምሯል። ከዛ ዴቭ ይመጣል።
ዴ ይላል። እንዴት ነው የአበባዎቹን ተየት አመጣቸው? ለማን ነው? ለእንዴ በጣም ፏ ብትን ብለሃል እኮ ይላል ዴቭ። ዛሬ የምስራች በጣም ነው ደስ የሚለው። የፍቅር እናትም እንግዲህ ፍቅርንቸውን ተቀብላለች። ፍቅር በራሷ ጣጣ ባመጣችው ነገር እንዴት አገላገለችው ዴቭን። አይ ቤዛ እንዴ ኳስ ተቀጥቅጠሽ ሙቻ ያለሽ አንቺም ከማጭበርበር ወደ ኋላ አትይም። ዴም ስርሽና ገንዘብ አንድ ላይ ተምታቶብሽ ጉድ ያረጉሽ። ቅምጥል ቆይ ምን አርጋህ ነው እየተጋተተች ነው ያልከው? እንዴት ነው የምትጋተት ስትለው አይ ስላናደደችኝ እንጂ አልተጋተተችኝም ይላታል። ዳንተ ዝም ብሎ ሙርታራ መዳለህ እንዴት ላለ የኔ እናት ላይ ቅምጥል ድምቀት የድራማው ድምቀት እኮ ነው ቅምጥል። ዛሬ ላይ ጢባጢቦ መታቻት፣ ነገ ላይ ግን እሷ ደግሞ ስቃይ ውስጥ እየገባች ነው። ይህ በዛ ሰይጣን ወንድሟ ለምን እንዲያገታት ገንዘብ አገኛለሁ ቤቱን ሽጣ ትሰጠኛለች ብሎ ነው እንግዲህ ይሄን ሁሉ መከራ እያያለሁ። ዴቭ ለአደይ ቤተሰቦች እኮ እምቢ ብለውኛል ሲላት ራሷን ሳተች። ራሷን ደንግ የምታረግም ቆይ ለምን ይሄ ሁሉ በእኔ ላይ ለምን እስከ ዛሬ ድረስ አልነገረኝም እያለች እንግዲህ ገጭ ቋ ትላለች። ሰራላት ዴቭ። በቃ ካሁን በኋላ እኔና አንቺ አንድ ላይ መሆን አንችልም ይላል። በዛን ሰዓት ላይ ባቡሬ ይመጣና አደይ ትንሽ ውጪ ሂጂ የሚጠብቅሻል እና እዛ ሂደሽ ሁሉንም ነገር ታገኛለሽ ይላታል። በዛን ሰዓት ላይ አደይ አይኗ ይበራል። የምታደርገው ነገር ግራ ይገባትና እኔ በቃ ሽልህር ትልና በጣም በደስታ ትወጣለች። በዛን ሰዓት ላይ ሊሊ ከሷ የባሰ ደስተኛ ትሆናለች። እንደ አንቺ እኮ ነሽ ደስተኛ የሆንሽው ከሷ። ቆይ ግን አበባይቱ ማን እየሰጠህ ከየትስ አገኘሃት ብላ ጥያቄ ታፈጥበታለች። ሊሊና ባቡሬ የአደይን ደስታ ለማየት በመበረ እንዲያቆመው ያያሉ። ያን ሁሉ እያደረኩ ያለሁት እኮ ዲራማ እና ፕራንክ እየሰራሁሽ ነበር ይላታል። አደይም እንግዲህ በደስታ ፍልቅልቅ ትልና ጉዞዋን ትቀጥላለች። ሊሊም እና ባቡሬ በልኛ እንግባ፣ እነሱ ደስታቸው ደስታዬ ነው፣ በጣም ነው ደስ ያለኝ፣ አሁን ምን እንደማረግ አላውቅም ትላለች። ደስ አይሉም እንከተላቸው እንዴ ሲላት ባቡሬ እንዴት ወዴት ምናምን ትብላ እንግዲህ ሊሊ ታጥፋፋለች። የአበባይቱ መንጣት ከየት ነው? ምንድን ነው? ከየት ነው የመጣችው? እያለች እንግዲህ ሊሊ ጥያቄን በጥያቄ እያፋጠጠችበት ብትገኝም በልና እንግባ ትላለች። አደይና ዴቭ ዛሬ ላይ ደስተኛ ሆነዋል። ወደፊትም ደስተኛ ይሆናሉ። ዴቭ ወደ ገጠር ሂጆ ለቤተሰቦችሽ ያለውን ነገር ሁሉ መናገር እፈልጋለሁ ሲላት አራት ትሄድ አሁን ላይ ለአንተ ጥሩ አይደለም ትለዋለች። ነገር ግን የግዴታ መሄድ ስላለብኝ እሄዳለሁ። ያንን ካላደረኩኝ ሰላም እንደማላገኝ እነግርሻለሁ ይላታል። አደይ ደስተኛ ሆናለች። ዛሬ ላይ ዴቭን በእጇ ማስገባቷ ከስንት ጥቅት ከስንት መከራ በኋላ የፍቅርን መከራ የፍቅርን ስድብ ሁላ ችላ ተቀምጣለች። ዴቭ ፍቅር በራሷ ነገር ነው ነገሩን የዘረገፈችለት። አደይ እንችን ሰራተኛ እንዴት እንትን ብለህ እኔን ትተዋለህ ትላለች። በአደይ እንደማልደራደር ብሎ ይነግራታል። ነገር ግን አሁን ላይ ምንም ልትል ምንም ግራ ገብቷታል። ቅምጥል ወንድምየው ምንድን ነው እንደዚህ ሙዲህን እያራባበት ትለዋለች። ሙዱ የተራባበት አሁን ላይ እሷ እንደሆነች እስቲ ቆይ ፊቴ ላይ ስታየው ምንድን ነው ይቀላ አሁን እዚህ ፊት ላይ ቀይ ይታያል እንደ ይላል ባቡሬ ምስኪን። የሊሊ መታመም ግራ አስገብቶታል። የሊሊ ራቷን እየሳተሽ ሙዴቋ ምን እንደሆነ ባላወቀው ነገር እኔ ልሄድላችሁና እናንተ አውሩ ብሏቸው ትቷቸው ሲሄድ ኪንጉ
መጨረሻ ላይ ግን ሙድ እየያዘችበት ነበር እና አንቺ ቆይ አሁን ሙድ የሚያዝበት ነው እንዴ ይላል። በቃ አላግጠሽ ጨርሽ አሁን በአንቺ ቤት ሙድ እያያሽ ነው እንዴ ሲላት ደንግጣ እሷን ቆይ ምንድን ነው የተፈጠረውን ነገር ለምን አትነግረኝም ትላለች። አሁን ላይ ሊሊ ታማለች፣ ምንም እንደሆነ ግራ ገብቶኛል፣ ለዛ ነው የተጨናነኩት ይላል። የሊሊ በምነው እሱን በጣም ሀሳብ ውስጥ እያስገባው ማለት ነው። ዴቭ የፍቅር እናት በመቀበሏ በጣም ደስ ብሎታል። የሆነ ሰዓት ላይ እኮ ልንነግርሽ አስበን ነበረ፣ ግን አንቺ ስታይ በደስተኛ ስላልነበርሽ በዛን ሰዓት ላይ ለዛ ነው ያልነገርንሽ ሲላት፣ አደይ እኮ ማንም የሚመኛት ማንም የሚፈልጋት ሴት ናችና እንዴት ነው የማልፈልጋት ትለዋለች። አሁን ላይ ግን በጣም ዴቭ ደስተኛ የሆነበት ምክንያቱ ይሄ ይሆንለታል ማለት ነው።